እሺ አጅሬው ቆይ ዛሬን በዘይት እየተጨማለክ ነው? ይሄ ስራ አይሰለችም እንዴ? የኔ ዘይት ታጥቦ ይለቃል። ያንቺ ትቢት ግን በምን ይለቃል? ሳሙና በማይገዛ ብር እየሰራት መጻደቃለን። አንቺም አንድ እንጀራ እኔም አንድ እንጀራ በልተን እናድራለን። እኔ እኮ ላንተ አስቤ ነው የግል ሾፌሬ ላርገ 3 እጥፍ ደሞዝህን እከፍልሃለሁ። ከዚህ ቆሻሻ ህይወትም ላውጣ። የሀብታም ሾፌር ሆኜ የሰው መንገድ ከምከተል በዚህ ቆሻሻ እጄ የራሴን ህይወት ማስተካከል መጣ። እኔን የመሰለች ሀብታምና ቆንጆ ሴት ስራ ልስጥ እያለች ትኮራለህ እንዴ? በኋላ ጸጸት እንዳይሆንብህ እሺ። ስንት ወንድ እንደሚለምነኝ ባወቅ። አየሽ፣ እውነተኛ ሀብት ባንክ ቤት አይደለም እዚህ ውስጥ ነው። ብር ያልቃል፣ ማንነት ግን አብሮሽ ይዘልቃል። ታዲያ አንቺ ጋር ያለው ብር ብቻ ነው እያልከኝ ነው? ለፎቶ የሚሆን መልክም አለሽ። ሌላውን አንቺ ነሽ የምታይ። እዚሁ ከዘይቱ ጋር እየተጨማለክ ትኖራለሽ። ሰራልሃለሁ። ስሚኝ፣ የዘንድሮ ወንድና የዘንድሮ ቅልጥም ከጎመን ጋር ቢቀቅሉ ጭራሽ ከጎመኑ ቅባት ይዋሳል። ቆይ ዛሬ አይደል እንዴ ጠየቀሽ? እሱ ስንት ነገር ሆኖልሽ የለ? እኔ እሱ ያሳልፍልኛል ስል ጭራሽ ህይወቴ ላይ ሌላ ችግር አልጨምርም። በጣም ነው የምታሳዝኘው። ኡፍ እኔ እናት ተይኝ፣ አጨቅጭቅኝ። አልፋታለኝ እኮ እየደወለ ነው አሁንም። ቢያንስ እንኳን እስቲ አንሺለት። አያሳዝንሽም? አንተ አልፈልግም ማለት አይገባም። የኔ ፍቅር በእናትሽ በቃ የጠየቁሽን ብር ይቅር። ስለጠየቁሽን በጣም ይቅርታ። በእናትሽ ብቻ ትተኝ። ሰውዬ አንተንም ማባብልበት ጊዜ የለኝም። እኔ የሚመጥነኝን ዲያስፖራ ጠብሻለሁ። አልፈልግህም ማለት አልፈልግህም። ከዚህ በኋላ ስልኬ ላይ እንዳትደውል። በጣም ጉደኛ ነሽ። ጭራሽ ሌላ ጠብሰሽ፣ ለዛውም ከላስ ቬጋስ የመጣ ቆንጆ ሎተሪ ቤት አለው። ኤቲኤም በዩ አንቺ ውርጋት ማታ 6 ሰዓት እንደገባሽ ሰምቻለሁ። ይስማ፣ በፈለኩበት ሰዓት ብገባስ 20 ሺህ ብር እየበሉ እርሶ ደግሞ ጭራሽ ዝም በሏት ጋሼ። ያከራየውሽ እኮ በጨዋ እንድትኖሪበት እንጂ አሸሸ ገዳሜ እንድትይበት አይደለም። ይመች። መልካም እድል ጋሼ ኤፍሬም። ያበደ ሙክት ነው የሚወጣው ዛሬ። አንድ በግ በ100 ብር ብቻ። እንኳን የበግጣ የተከራየም እድል የለኝ። ይሄው እያቃጠለችኝ። ይሄ ሰክረው ቢደገፉት ለሚወርቅ ቤቱ አያካብድ። ያኔ ቴዲ ወዬ የኔ ቆንጆ ምንድነው ይሄ? ምን ትሰራለህ እዚህ? ይሄው ቦዛኔ ለቦዛኔ ትተዋወቃላችሁ። ሰፈሩን ያመሰው ውጣ ውጪ ነው። ምን? ወይኔ ያቢ፣ ይሄ ነው ሎተሪ ቤቱ? ወይ ላስ ቬጋሱ እዚች ነው። እንደሰራህልኝ እሰራልሃለሁ። ሽቱ ብሽክ በጎርፉ እንዳትወስጂልሽ። አሁንስ ጋሼ ምርር ነው ያለኝ። ሴት አልበረክታለኝ። ኮዱን ልንገርህ፣ ይዞ መገኘት ነው። አይ ይሄው አንድ ጣለ መጨረስ ሳምንት አጣብ የለም እንደ እዚህ ጋር አለን ቴዲ እርምጥምጥ ማለት አንተ ነህ። ምን አረኩ? አሁንም እዚሁ ጎማ እየፈገፈክ ነው ያለኸው? ስራ አይደል? አሁን አምጪው ልጠብልሽ። መቼም አንተን ትቼ እንደሄድኩበት ቀን የማመሰግነው የለም። እኔም እንደዛ ቀን የማመሰግነው የለም። በላውን ወሬውን ተውና ከመኪናው ንጠብ። ምንድነው አሁን የታጠበ ማለት ነው? ከዚህ በላይ ምን ይሁን? ዋት ባለቤቱን ጥሩልኝ፣ ድጋሜ ታጥባታለህ። ምንድነው ችግር አለ እንዴ? እንደሱ ጭቃስ መስሏት መኪናዬን አጥቢያታለሁ ይለኛል። እንዴ እንደገና አጠበው እንዴ ጋሼ? የእንጀራ ገመድህን ሳልበጥሰው እጠበው። እዛ ጋር በደንብ ሸው። አንቺ ሌባ ነይ! ያን ያህል ጊዜ መኪናዬን ኪራይ ሳከፊ ቆይተሽ ጭራሽ ስልክ አታነሺም? አይደለም አንቺ በኪራይ ቁልፍ በሬስ አብሳከፍል ልትሄድ ነይ እንጂ ሂሳቡን ይሄው። እሺ አየሽ፣ ትዕቢተኛ መሆን እንዲህ ነው ዋጋ የሚያስከፍለው። ይቅርታ ባትኝም እኔ ይቅር ብዬሻለሁ። አንቺን ካወኩ በኋላ ህይወት የተስተካከለ እናሳ መስቶቶን ጉሻል። በተለይ ያጣበሽ ልጅ ዋው! ቤት መኪና የሌለው ነገር የለም። እና ቴዲንስ ምልት ያሰብሽ? አሁን ቀጥር ያለው ልክ ልኩና ምለው ግን በስሜታዊነት ሳይሆን ትክክለኛ ስሜትሽ ነገር። አረ እንዴት እንዳንገሸገሸኝ እጭ! ግን በፊት ማቶጁብ ነበር። ባክሽ አማራጭ ካገኝ ነበር የተደበርኩበት። ይሄው እንደው መጣ። የኔ ፍቅር እንዴት ናችሁ? ፍቅርን እዛው ፈልግ ማለት ምን አጠፋው? ሲጀመር መሰርተ ነው የምታጠፋው። እንደውም ከዚህ በኋላ አይን ላይ አልፈልግም። የተሻለ ህይወት አግኝቻለሁ። እርግጠኛ ነሽ? 100%። መልካም ነይ እንሂድ። እህቴ ማለት ትተዋወቃላችሁ? አዎ እህቴ ናት። ላገባሽ እንዳሰብኩ ስነግራት መጀመሪያ ቀርቤ ልፈትናት ብላ ነው የቀረበች። በተጨማሪም የሚያስተዋውቁሽ ልጅ አክስታችን ልጅ ነው። የይሽ ንብረት በሙሉ የቴዲ ነው። እኔ አላምንም። እመኝ በደም የራስሽ ጉዳይ በጣም ናፍቀኝ ነበር። ስላገኘው ደስ ብሎኛል። እኔም የኔ ፍቅር ከተገናኘን እኮ ቆየና። አዎ በጣም። ለመሆኑ እህት እንዴት ናት? ደህና ናት። አሁን እንደውም ለመውለድ እየደረሰች ነው። አጎት ልትሆንልኝ ነው የኔ ፍቅር? ምን ታረጊዋለሽ እንግዲህ። እንደውም መጣች። እድሜዋ ረጅም ነው። አናግሬያት ልምጣ። እቺ ቀውስ ምን ልትሰራ መጣች? ሆ
ምን ልታረጊ መጣሽ እዚህ ጓደኞች ጋር እንደምትሆን አስብ። በዚህ በፀሐይ መውጣት የለብሽም። አሁን ከስራ ሰው ጋር ነኝ። ሂጂ አሁን። ምሳ ሰርቼ እንድትበላ ብዬ እኮ ነው። ሂጂ በይ አሁን ቶሎ በይ ሂጂ። የኔ ፍቅር ሂሳቡን ከፍዬ ወጥቻለሁ። የኔ ፍቅር ሚካን እባላለሁ። ፍቅረኛ ነኝ። እህቱን ልጅ ነግሮኛል። ዳጊ ምን ነው የኔ ቆንጆ? አንተ ያለ ምን ማለት ነው አለ? አሁን ቀጥ ብለህ ገባና ቤቱን አጸራርተህ እንድትጠብቀኝ። እሺ ግን ምን ሆና ነው? እህቴ ተተቀልበሃለች። አንተ እዚህ ካፌ ተዘብዘፍ። ስራ ጥቼ እንጂ እኮ ወር አልፈልግም። አሁን እዚህ ያህል እንጀራ ይተርክልኛል። 2 ወር ስራ ባጣ ሸክሜ ከበደሽ። መክበር ብቻ ከቻልክ እህቴ ላይ ብትወርድላት ባይ ነኝ እኮ። የጓደኞቼ ባሎች ፓሪስ፣ ዱባይ ይወስዷቸዋል። አንተ እዚህ ተዘብዝፈን ማመጣውን ብላ ዝፍዝፍ። ይሁን እሺ እሺ ትላለህ። አሁን ቤት ሰራተኛ የለችም። ሄደህ ልብሱን አጥበህ ቤቱን አጸራርተህ እንድትጠብቀኝ። አልጠብቅሽም። ከዚህ በኋላ አታገኘኝም። ትርግበል እንደፊት ባይሞት ወደጂ እመነስው ባይኖረኝ ከጂ ተሞታለው ሲል ነበር ባታ ወዳጄ ኖኝ ብር ሄሎ እንዴ ይቅርታ አጠፋውብሻ። ጓደኛዬ ግን በጣም ነው የምትናፍቂኝ ሲሄድ። እኔ ራሱ እንዴት እንደምሆን አላውቅም። እኔ አንዴ ብቻ እግሬ ይውጣ እንጂ ከፍዬም ቢሆን ወስድሻለሁ አይደል? የእውነቴን እኮ ነው። እንግዲህ ፈጣሪ ያውቃል። ላንቺ ግን ደስ ብሎኛል። እንጠጣውን በያዝ እንዳትጠጪውቴ ማለት ምን አገባህ በገዛ ገንዘባችን። ስልክ ልታወሪ ስትወጪ የሆነ ነገር ስትጨምርብሽ አይቻለሁ። ምን ያማል እንዴ ይሄ ቀዳዳ? ይኸው ካላመንሽኝ ያደረገችብሽ ነገር። አንቺ እኔ ላይ እኔ እኮ ስልክ ላወራ የወጣሁት ከአንቺ ሌላ አንድ ተጨማሪ ሞዴል እንፈልጋለን። የእውነት? አዎ አንድ በጣም ጎበዝ ጓደኛ ያለች አብራኝ ትሄዳለች። እሺ ሰርፕራይዝ ላረግሽ ነበር። ይቅር በይኝ ጓደኛዬ። ዝም በይ፣ ሁለተኛ አጠገቤ እንዳትደርሽ። አየሽ ክፋት ልክ እንዳመድ ነው። በሰው ላይ ለመበተን ስትሞክሪ መጀመሪያ እጅሽን ያቆሽሸዋል። መልካም ልብ ይኖርሽ። መልካም ሰው መሆን ድካም። እኔ ማን ነኝ? የወደፊት ትዳሬ የልጆቼ እናት። እንዴ ኧረ ጉድ ነው። አባዬ አይዞሽ፣ ህይወታችን ይለወጣል። ቶሎ ቤት ነሽ። ቤቢ ያመለጠ እኮ አመለጠ። በቃ ጦሳችንን ይዞ ሂድ። ነይ ጫማሽን አርጊ። እንዳሻትበት ትቅበጥበት ዳሌና ሽንቷ ይንቀጥቀጥ በግርማ ሞገሷ አንበርካኪ በሀበሻነቷ አባዬ ምን አባክ ልትሰራ መጣ? አንቺ አስመሳይ ውሻ! አባቴ ያሳዝንሽም እንዴ? አሁን ከዚህ ቤት ውጪ። ከቤት ወዴት ነው የምወጣው? ቤቢዬ አይመጣም አልከኝም ነበር? አይዞሽ ተረጋጊ። አንተ ማን አባክ ስለሆንክ ነው የምትናገራት? እሷ እያታለለችክ ነው። እሷ አስመሳይ ሌባ ሴት ናት። እሷ መናገር አችልም። እዛች ደሃ እናት ጋር ሄደህ እከክ። ህይወት አጭር ነች። እኔን ተወይ ልዝናናበት። የኔ እናትማ እዚህ ለመድረስ ምክንያት ነበረች። እቺ የምትተማመንባት ሴት ግን እቺ ነች። አንቺ አጭበርባሪ ሌባ! እስከ ዛሬ ስትጫወችብኝ ነበር ለካ። ምን ልታዘዝ የኔ ልጅ? ሜኑ አምጣልን እንጂ ልክ የምፈልገውን ነገር የሚያውቅ አይመስልም እንዴ? ዛሬ ስለተገናኘን በጣም ደስ ብሎኛል። እኔም በጣም። ምን ይምጣ? ቆይ እስኪ ተረጋጋ። አጣደፍከኝ እኮ። ለኔ ማኪያቶ፣ ለኔ ውሃ። እሺ እንዴት ነው የሚጎተተው? አርፎ አይቀመጥም ካልቻለ። ይሄ ሁሉ እኮ ገንዘብ አለመጥገብ ነው። ኧረ ተረጋጊ። ይሄኔ በዚህ ስራ ስንት የሚያስተዳድረው ቤተሰብ አለ። ይሄው ማኪያቶ፣ ይሄው ቡና። እንዴ ውሃ እኮ ነው ያዘዘው። ማሰብ ካልቻልክ ለምን ታስተናግዳለህ? አርፋ አትቀመጥም እንዴ? ልጄ አባት እንዴ አይባልም። ባይሆን አስተካክላለሁ እንጂ። እባክህ ዞር በል ጋሼ። እኔ ጠጣዋለሁ፣ ችግር የለም። እሺ እኔ ልጅ ተባረክ። ምን ያለማመጣህ? ለምን ቤት አንቀይርም? በቃሽ። ወላጅ አባትሽ ቢሆን እንዴ የተደረገው ምን ይሰማሻል? ህሊና የተሸከምሽው እንድታገናዝቢበት ነው። ምን ለሱ ብለህ እኔ? ጋሼ ሂሳብ ስንት ነው? በእኔ ምክንያትማ አትጋጩ። ግድ የለውም ጋሼ፣ እሷ አመሏ ነው። ይሄንን ያዙ። አረ ይሄ ብዙ ነው ልጄ፣ መልሳለሁ። ለእርሶ ያዙት። ለእኔ ሂሳቡ ይበቃኛል። ባይሆን በአያታቸው ላላለቀ አባቶች አስገባልኝ። ለእኛ የኔ ፍቅርች ነገር ልሰራ ሰጃት የፈለግሽውን ፍቅሬ። ሄሎ ልጄ፣ ምነው ዝም አልከኝ? ወሩም ደረሰ እኮ ቤት ውስጥ የሚላስም ይቀመስ የለ። ቆይ ስብሰባ ላይ ነኝ፣ መልሼ እደውላለሁ። እሺ እንዴ ስብሰባ ነኝ ብሎ ልጄ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። አባትህ ገግሞ ልጆች ሊያደርጉት ነው እንዴ? ዘንድሮ የምጤ ደግሞ አይን ያወጣ ነው። ወይ ጉድ! ወላድ መካኑ
የወላድ መካኑን ወየ ምነው ጋሼ? ይኸው ልጄ ለሴት ብሎ ከዳ። ተረጋጉ፣ በቃ እኔ ያናግረዋለሁ። አባት ወንድም እንዴ ቤቲ ስራ ነኝ ብለሽኛል ነበር። እንደዚህ ምን ትሰሪያለሽ? ማለት ትተዋወቃላችሁ? ፍቅረኛዬ ናት። ምን ማነው? ለኔም እኮ ፍቅረኛዬ ናት። ውሸቱን ነው አባቴ። ይኸው ፎቶአችንን ላሳየ። ቤተሰብ ያላሳዘነና የተመረቀ ልጅ ይቀነዋል። እሺ የኔ ልጅ ልቀቂ። በጣም አለማፈርሽ። እሺ ለአንቺ ብዬ ነው ለካ አባቴን የተውኩት። አጠገቤ እንዳደርሽ። ቆይ ቀውስ ትሽ ባብዬ፣ ቆይ ላስረዳ። አለማፈርሽ። እንደውም የገዛሁልሽን ስልክ አምጪ። ልክስክስ። አባዬ ይቅር በለኝ አባዬ። ይቅር ብያለሁ ልጄ።